እነዚህ ነርሶች ጥናት አጠኑ። እነዚህ ሊሞቱ 3 ወር የቀራቸው ሰዎች የሚጸጽታቸው ነገር ምንድነው እያሉ እያንዳንዳቸውን ኢንተርቪው አደረጓቸው። ለቤተሰብ ጊዜ አልሰጠውም፣ ይቆጨኛል ይላል። ቂም ነበረብኝ። ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ፣ ለምን በጥላቻ ኖርኩኝ? ህልሜን አልኖርኩም። 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለሰዎች ፍቅሬን አልገለጽኩም። ንቀት ነበረብኝ ሃይማኖት ላይ። ደስተኛ አልነበርኩም። ሶስት ወር አይደለም አይደል የቀረንኛ? እኛ ለምን ይቆጨናል? ለምን ከነሱ አንማርም? ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩ ዶክተር ወዳጄ ነው የሚባለው ሰው ደስተኛ ነው ብዬ ወሰንኩ። አመሰግናለሁ። እግዚአብሔር ይስጥልኝ። ተቀመጡ። ዛሬ ነው የመጣሁት በዋናነት ስጦታ ልሰጣችሁ ነው። ስጦታ ትቀበላላችሁ? የስጦታ ፈረስ ጥርሷ አይታይም ይባላል። ምክንያቱም ስጦታ ሲሰጥ ከመቀበል ውጭ አማራጭ የለም። መነሻ የማደርገው በዚህ ነው። ሆስፒስ የሚባሉ ቦታዎች አሉ። ዴቭ በጣም አፕሪሼት አድርጌያለሁ። አንተ አልነበርክም፣ ታንኪዩ ብያለሁ ስለጋበዝከኝ። ታሪክም እየነገርኳቸው ነበር። በጣም ነው የምናደንቅህ፣ በጣም ነው የምናከብርህ። አይ ቲንክ ማህበረሰቡ ሁሉ ያደንቅሃል፣ ይወድሃል። ስላንተ እናመሰግናለን። ሆስፒስ የሚባሉ ቦታዎች አሉ በሰለጠነው ዓለም። ሆስፒሶች ማለት እንደ ሆስፒታል ሆነው ነገር ግን የሚያገለግሉት ለምንድን ነው? ሆስፒታሎች ውስጥ ታክመው ተስፋ የላችሁም የተባሉ ሰዎች፣ ለምሳሌ ካንሰር ኖሯቸው 3 ወር ነው የቀረህ የተባሉ ሰዎች፣ 6 ወር ነው የቀረህ የተባሉ ሰዎች ሆስፒታሉን እንዳያጣብቡ ወደ ሆስፒስ ይወሰዳሉ። 3 ወር ነው የቀራቸው፣ 6 ወር ነው የቀራቸው። ፔንለስ የሆነ ኤክስፒሪየንስ እንዲኖራቸው ያችን 3 ወር ፔትድን እየተሰጣቸው፣ ሞርፊን እየተሰጣቸው፣ ምግብ በተለያየ መንገድ በአፍንጭም በቲዩብም እየተሰጣቸው ሳይሰቃዩ እንዲሞቱ የሚቆዩበት ቦታ ነው ሆስፒስ ማለት። እዛ ሆስፒስ ውስጥ ከነዚህ ሰዎች ጋር ዲል የሚያደርጉ ነርሶች አሉ። እነሱን የሚያስታምሙ፣ እንደሚሞቱ ያውቃሉ። 3 ወር እንደቀራቸው ያውቃሉ። ፔትድን ይሰጧቸዋል፣ ሞርፊን ይሰጧቸዋል፣ ምግብ በአፍንጫ በተለያዩ አይቪ ይሰጧቸዋል ሳይሰቃዩ እንዲሞቱ። እነዚህ ነርሶች ጥናት አጠኑ። ያጠኑት ጥናት ምንድን ነው? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድን ነው? የሚጸጽታቸው ነገር ምንድን ነው? እያሉ እያንዳንዳቸውን ኢንተርቪው አደረጓቸው እና ያገኙትን ነገር በጽሁፍ አወጡ። እነዛ 3 ወር የቀራቸው ናቸው፣ 4 ወር የቀራቸው ናቸው፣ ከ3 ወር በኋላ የሚሞቱ ናቸው። ምን ይቆጫሃል? ምን ይጸጽታሃል? ምን ሪግሬት ታደርጋለህ? ተብለው ነው የሚጠየቁት። እነሱ ያሉትን ነግራቸዋለሁ። አንደኛ ደስተኛ አልነበርኩም። አይ ዋዝ ኖት ሃፒ። ህይወቴን እንጂ አላረኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድን ነው ደስተኛ አልነበርኩት? ለምንድን ነው ህይወቴን እንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው፣ እንጆይ አለማድረጌ ነው። ሁለተኛ ጸጸታቸውን ሲናገሩ በእውቀት ራሴን አላሳደግኩም። ብዙ መማር እችል ነበረ፣ ብዙ እድል ነበረኝ፣ ግን ለመማር ፈቃደኛ አልነበርኩም። ያንን እድል አልተጠቀምኩበትም። ራሴን ኢኩዊፕ አላረኩም፣ ራሴን ትሬን አላረኩም። እሱ ይቆጨኛል አሉ። ሶስተኛ ራሴን አልተንከባከብኩም። ይኸው እንዲህ ያደረሰኝም እኮ እሱ ነው። በምግብ ራሴን አልተንከባከብ፣ በስፖርት ራሴን አልተንከባከብ፣ ጥሩ እንቅልፍ አልተኛው፣ እረፍት አላርፍም ነበረ። ራሴን አልተንከባከብ። አቢዩዝ ነው ያረኩት። ራሴን በጣም ነው አቢዩዝ ያረኩት። ይቆጨኛል። ምን አለ ስፖርት ብሰራ ኖሮ፣ ምን አለ ኒውትሪሽኔን ባስተካክል ኖሮ፣ ምን አለ ራሴን ብንከባከብ ኖሮ ብለው ይላሉ። አራተኛ የኖርኩት በቂምና በጥላቻ ነው።
ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? ለምን በቂም ኖርኩኝ? ለምን ይቅር ባለ ማለት ኖርኩኝ ብለው ይላሉ። በጥላቻ ያሳለፍኳቸው ዓመታት በጣም ይቆጩኛል ይላሉ። 5ኛው ለቤተሰቤ ጊዜ አልሰጠሁም። ኮሚቴ፣ ስብሰባ ስል ልጆቼ ሳላያቸው ነው ያደጉት። ለባለቤቴ ጊዜ አልሰጠዋትም። ለእናቴ ጊዜ አልሰጠዋትም። ቁጭ ብዬ አላዋራትም ነበር። ለአባቴ ጊዜ አልሰጠሁትም። እኔ የራሴን ፖፑላሪቲ ሳሯሩጥ ኮሚቴ ስል፣ ስብሰባ ስል፣ ምን ስል፣ ቦርድ ስል ለቤተሰቤ ጊዜ አልሰጠውም። ይቆጨኛል ይላሉ። 6ኛ ሰዎችን አልረዳሁም። ልረዳቸው የምችላቸውን ሰዎች፣ አቅሙ እያለኝ ላግዛቸው የምችላቸውን ሰዎች አልረዳሁም። የአክስቴን ልጆች፣ የእህቴን ልጆች፣ የወንድሞቼን ልጆች ልረዳቸው እየቻልኩ ግን አልረዳኋቸውም። ምን አለበት ብረዳቸው ኖሮ፣ ምን አለ ባካፍል ኖሮ ይላሉ። 7ኛ ህልሜን አልኖርኩም። ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለአንድ ካምፓኒ። ለህልሜ አልኖርኩም፣ ለራእይ አልኖርኩም። ለካምፓኒ ነው ዕድሜን የገፈገፍኩት። ይሄ ይቆጨኛል፣ በጣም ይቆጨኛል። እውነት ነው፣ ደሞዝ አግኝቻለሁ። ከፔይቼክ ወደ ፔይቼክ ኖር ነበረ፣ ደሞዝ እቀበል ነበር። ህልሜን ግን አልኖርኩትም፣ ራእይን አልኖርኩትም። ይሄ ይቆጨኛል ይላሉ። አንዳንዶቹ ደግሞ 8ኛ ለምንድን ነው የለፋሁት ይላሉ። ለምን ለፋው? ያ ሁሉ ልፋት፣ ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሰራው። ልፋት፣ ቤት ሰራው፣ ይሄን አደረግኩ፣ ይኸው ልሄድ ነው። ልፋቴ ምን ነበረ ይላሉ። 9ኛው ለሰዎች ፍቅሬን አልገለጽኩም። እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪው አላልኩም። ሰዎችን ፍቅሬን አልገለጽኩም። አይ ዋስ ቱ ሲሪየስ። ኮስተራ ነበርኩ። በቃ ኮስተር ያልኩኝ ሰው ነበርኩኝ። ፍቅሬን የምገልጽ ሰው አልነበርኩም። ለስላሳ አልነበርኩም። በጣም ሃርድ ነበርኩኝ፣ ሃርሽ ነበርኩኝ። ስለዚህ ይቆጨኛል ይላሉ። የመጨረሻ 10ኛው ሃይማኖትን እንቅ ነበረ። ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር እንደ ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል ይላሉ። ይሄ እነሱ የቆጫቸው ነገሮች ናቸው። አሁን እኛ የምናደርገው መሰላችሁ? እንገለብጠዋለን። 3 ወር አይደለም አይደል የቀረን? እኛ ብዙ ዓመት አላችሁ አይደል? አንዳንዶቻችሁ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት። እኛ ለምን ይቆጨናል? ለምን ከነሱ አንማርም? ስለዚህ የእነሱን እንገለብጠዋለን። አንደኛ ያሉት ምን ነበረ? ደስተኛ አልነበርኩም፣ ህይወቴን እንጂ አላረኩትም። እኛ ምን እናደርጋለን? ኑሯችንን ኢንጆይ እናደርገዋለን። በጣም ደስተኞች እንሆናለን። እኔ ልንገራችሁ፣ አንድ ቀን ነው የወሰንኩት። ውሳኔ ነው ደስተኛነት። ሳየው ላይፍ ይሄን ሳስተካክለው ይሄ ይበላሻል፣ ይሄኛውን ሳስተካክለው ይሄኛው ይበላሻል፣ ይሄን ሳስተካክለው ይሄኛው ይበላሻል። በፍጹም መቼም ፐርፌክት አይሆንም። ሳየው ሳልደሰት ልሞት ነው። ስለዚህ አንድ ቀን ቆምኩኝና ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩኝ፣ ከዛሬ ጀምሮ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። ከዛ ቀን ጀምሮ ደስተኛ ነው። ለመሰላችሁ ማን ደሰተው? አንድም የኋላ ህይወታችን እየመጣ ይነዘንዘናል። እንዲያርገህ ነበር፣ አንተ እንደዚህ ሆነ ነበር እና ምን ላርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ፣ ኢንጆይ ነው የማደርገው። ሁለትም የወደፊት ህይወታችንን ስንመለከት ምንም እየተካሄደ አይመስላችሁም? ምሳሌ ልስጣችሁ። ቲያትር ቤት ትገባላችሁ። ቲያትሩ ሊጀምር እስከሚጀምር ድረስ መጋረጃው አለ እና የምታዩት ቀጥታ መጋረጃውን ብቻ ነው። መጋረጃው ነው የሚታያችሁ። ምንም አክቲቪቲ አይታያችሁም። በጣም ይሰለቻችኋል። ቶሎ ይጀመር እያላችሁ ታጨበጭባላችሁ። ከዛ ግን
መጋረጃው ሲከፈት ላይቱ ተዋንያኖቹ ብዙ አክቲቪቲ ነበረ። በጣም ብዙ ነገር እየተካሄደ ነበረ። አሁን አንቺ የሚመስልሽ ምንም ነገር በህይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። ስለዚህ ሰለቻችኋል። ምንም ይመጣ ነገር ያለ አይመስላችሁ። ይሄ ብቻ አይደለም። ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣ ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስታገቢ ደስተኛ አትሆኝም። ምክንያቱም ትዳር የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንሽ ስትወልጂ ደስተኛ አትሆኝም። እሱም የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም። ምክንያቱም እዛ ካልቸር ሾክ ይጠብቀሃል። ካልቸር ሾክ ይጠብቀሃል። ብዙ ነገር ይጠብቀሃል። ስለዚህ ውሳኔ ነው። I have to be happy. I have to enjoy my life ብላችሁ መወሰን አለባችሁ። ከመጋረጃው ጀርባ እየተስተካከለ ስለሆነ። ስለዚህ ምን እናድርግ? እያንዳንዷን ነገር በማይንድፉልነስ አጣጥሙት። ራት ስትበላ ዝም ብላ አትብላ። ሽሮውን እያጣጣምከው ብለው። ቡናዋን ስትጠጡ ሲኒዋን ታነሱና ዝም ብላችሁ እያወራችሁ ዝም ብላችሁ አጠጡት። ቅመሱት። ጤና አዳሙን ቅመሱት። ከዛ አጣጥሟት። እያንዳንዷን ሲኒ ቡና አጣጥሟት። ባለትዳር ከሆንክ ሚስትህን ኢንጆይ አድርጋት። እያት፣ ዝም ብለህ እያት። ጸጉሯን እይ፣ አይኗን እይ፣ ጥርሷን እይ፣ እያት። ኢንጆይ አድርጋት። ልጆቻችሁን ዝም ብላችሁ በል ልበስ፣ ሂድ፣ በል ትምህርት ቤት አትበሏቸው። ኢንጆይ አድርጓቸው። ማይንድፉልነስ ይባላል። አፕሪሺየት አድርጉት፣ አጣጥሙት እያንዳንዱን ነገር። አንድ ጊዜ ነግሬያችሁ እንደሆነ አላውቅም። ደመቀ የሚባል ሼፍ ምግብ የሚበላ አርት ነው ብሎ ተናገረ። ከዛ አነጋገሩ በጣም ገረመኝ እኔ እና ለአንድ ወጣት ልጅ ነገርኩት። ይገርምሃል፣ ትናንትና ደመቀ ምግብ የሚበላ አርት ነው አልኩት። ከዛ እሱ አሰብ አረገና የሚገርም አባባል ነው አለ። ከዛ የኛ ቤት ምግብ ግን ምንም አርት የለውም አለ። ምንም አርት የለውም፣ ምስር ነው፣ ምን አርት አለው አለ። ከዛ ነው ይሆን አልኩት፣ እንትን እሱ ምስርም ቢሆን አጨላለፉን ከዛ አፈሳሰሱን አርት ታደርገዋለህ። ስለዚህ ኢንጆይ አድርጉት፣ ደስ ይበላችሁ። በጣም ራሳችሁን አክሴፕት አድርጉ። ከራሳችሁ ጋር አትጣሉ፣ ከቁመታችሁ ጋር አትጣሉ፣ ከመልካችሁ ጋር አትጣሉ። ሰዓሊው የሳለው ሁሉም ሰው ውብ ነው። አንድም ውብ ያልሆነ ሰው የለም። ራስን አክሴፕት ማድረግ ለደስታ በጣም ጥሩ ነው። ራሳችሁን አክሴፕት ካደረጋላችሁ ከሌላ ሰው ጋር ራሳችሁን አታወዳድሩም። የራሳችሁን መንገድ ትኖራላችሁ። የራሳችሁን ደስታ ትጠብቃላችሁ። ጠዋት ስትነሱ ፀሐዩን አፕሪሺየት አድርጉ። እኔ ያደርጋለሁ፣ ከልቤ ነው። ጠዋት ተነስቼ ደስ ይለኛል፣ ፀሐዩን ሳይ፣ ንፋሱን ሳይ ደስ ይለኛል እና ዲስ ያምራል እላለሁ። አንዳንድ ጊዜ ከቲክቶክ ላይ ተነሱና ወጣ በሉና ከዋክብቶቹን ተመልከቷቸው። ጨረቃን እዩዋት። ኢንጆይ አድርጉት፣ ኢንጆይ አድርጉት። አትጠብቁ፣ ቀጠሮ አትስጡ። ዛሬ ደስተኛ ሆኑ። የመጀመሪያው ስጦታዬ ይሄ ነው። ክብራትና ክብራን፣ ሁለተኛ በእውቀት ራሴን አላሳደግኩም ነበር ያለው። በእውቀት ራሳችንን ስላላሳደግን አጋጣሚውን ስላልተጠቀምን እናዝናለን ይላሉ። ህይወት ታስተምራቸዋለች። ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ህይወት። ማጣት ዋኖአን አለ፣ ወድቆ መነሳት ትኦቶ አለ፣ መገፋት ትኦስሪ አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ። የመገፋት ኮርስ ትወስዳላችሁ። ወድቆ የመነሳት ኮርስ ትወስዳላችሁ። የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማድረግ እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ።
ጥላቻን መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። ከህይወት እንማራለን። ከህይወት ብቻ ሳይሆን እውቀትም ደግሞ ለማግኘት እንማራለን። እኔ ብዙ ጊዜ ያነሳዋለሁ ምሳሌ ስለሆነ ጋዜጠኛ ጳውሎስ ኞኞ በጣም ስለምወደው በጣም ምሁር ነበር በእኛ ዘመን። ጳውሎስ ኞኞ የተማረው እስከ 4ኛ ክፍል ነው። ራሱን የሚናገረው 4ኛ ክፍል ነው ትምህርት ያቆመው። ኢትዮጵያ ውስጥ ግን ምሁራን ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። ጥያቄ የሚጠየቅ እኔ 5ኛ ክፍል ተማሪ ሆኜ ጳውሎስ ኞኞ እሁድ ፕሮግራም ላይ ኢንተርቪው ሲደረግ አስታውሳለሁ። እና ጠየቀችው፣ እንዴት አዋቂ ሆንክ? ትምህርት 4ኛ ክፍል ነው ያቆምከው እና እንዴት አዋቂ ሆንክ ብላ ጠየቀችው። እኔ አንደኛ ጥያቄ ጠይቃለሁ። ጥያቄ ጠይቅና አዳምጣለሁ። ሬስቶራንት ውስጥ ገብቼ የማላውቀው ከሆነ ሜኑን እንዴት ጳውሎስ ኞኞ ይሄን አያውቅም ብላ ትታዘበኛለች አልልም። እጠራትና ዌይትረሷን ይሄ ምንድነው እየጠይቃታለሁ። ፕሌን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ እጠራና ሆስተሷን ምን ላድርገው ይሄንን እላታለሁ። ሲጠይቅ ሲያዳምጥ ከዛ ደግሞ ስተኛ እንኳን መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ ያቺ ቀን 5ኛ ክፍል ሆኜ ከሱ ሰምቼ ከሱ ኮርጄ ማታ ሄድኩና መጽሐፍ ይዤ ለመተኛት ሞከርኩ። እስካሁን ድረስ እውነት ነው የምላችሁ፣ እስካሁን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም። ለመማር ፈቃደኞች ከሆንን ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን። በየቀኑ አዲክትድ ትሆናላችሁ ለእውቀት። ኢኩዊፕ እያረጋችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ ነው። እኔ አንዳንድ ጊዜ ሰዎች እኔ ፊት ቁጭ ብለው ሕክምና ያወሩኛል። ሐኪም አይደሉም። አሁን እገረምና ዝም ብዬ ሰማቸዋለሁ። ምን አለ ጠይቀው ቢያዳምጡ። እኔ ሎየሩን ሳገኘው ጥያቄ ጠይቀው እናዳምጠዋል። ኤክስፕሎይት ነው የማደርገው። ኢንጂነሩን ሳገኘው ጥያቄ ጠይቀውና ኤክስፕሎይት ነው የማደርገው። አዳምጣለሁ። አዲክትድ ነኝ ለእውቀት። በየቀኑ ማደግ አለብኝ። ሁለተኛው ስጦታዬ ይሄ ነው። በእውቀት እደጉልን። ሶስተኛው ምን ነበር ጸጸታቸው? ራሴን አልተንከባከብኩም ነበር። በጣም ቻሌንጅ አደርጋቸዋለሁ እዚህ ጋር። እዛ ውስጥ ከነበሩት ሰዎች ሴቶችም አሉ። አንዳንዶቹ ብሬስት ካንሰር ነበራቸው የነበረው። አንዳንዶቹ ሰርቫይካል ካንሰር፣ የማህፀን ጫፍ ካንሰር የሚባለው ነበረ የነበረው ችግራቸው። ሊከላከሉት ይችሉ ነበር። እንዴት ይከላከሉታል? ለምሳሌ የጡቱን ልንገራቸው። የጡት ካንሰር እንዴት ፕሪቨንት ማድረግ ትችላላችሁ? ጡታችሁን በ4 ትከፍሉታላችሁ። ሴቶቹ በ4 ትከፍሉታላችሁ። አንድ መስመር ወደ ታች፣ አንድ መስመር ወደ ጎን። የላይኛው አፐር ኢነር ኳድራንት ይባላል። ታችኛው ሎወር ኢነር ኳድራንት ይባላል። ይሄኛው አውተር አፐር ኳድራንት ይባላል። ከዛ ይሄኛው ደግሞ ሎወር አውተር ኳድራንት ይባላል። ለ4 ከፈላችሁት። ወይም እንደዚህ እንትን ማለት የለባችሁም። 1 2 3 4 ብላችሁ ከፈላችሁት። ከዛ ጠዋት ስትነሱ ሻወር ስትወስዱ እንደ ዘበት ይሄኛውን ነምበር 1 ኳድራንት ቼክ ታደርጉታላችሁ። ያበጠ ነገር ነው የምትፈልጉት፣ የለም። ይሄኛውን ኳድራንት ፈለጋችሁ፣ የለም። ምንም ያበጠ ጠጠር ነገር የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ደግሞ ልክ እንደዚሁ ለ4 ትከፍሉና ቼክ። በየቀኑ ይሄንን ካረጋችሁ ብሬስት ካንሰር አያመልጣችሁ። አንዲት ጠጠር የምታክል ነገር ባገኛችሁ ጊዜ ሐኪም ጋር ትሄዳላችሁ። ስለዚህ ሊጎዳችሁ አይችልም። እድሜያችሁ ደግሞ ከ40 በላይ ሲሆን ማሞግራም ይባላል። እሱን ሄዱና ታሰራላችሁ። ሰርቫይካል ካንሰር፣ ሰርቪክስ ውስጥ ፓፕ ስሚር ይባላል። በየጊዜው ቼክ ታደርጋላችሁ። ስለዚህ በካንሰር የመያዝ ፖሲቢሊቲያቸውን በጣም ዝቅ አደረጋችሁት ማለት ነው። ሆም ብላችሁ ካደረጋችሁት፣ ሆም ብላችሁ ቼክ ታደርጋላችሁ። ሆም ብላችሁ ኤቭሪዴይ፣ ይሄኛው የጡቱን ኤቭሪዴይ ቼክ በማድረግ አሁን ቻሌንጅ ባረግ እናንተ መካከል በየአመቱ ክሊኒክ የሚሄድ እና ፋስቲንግ ብለድ ሹገር፣ ሂሞግሎቢን፣ ዋይት ብለድ ሴል፣ ሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ ኮሌስትሮል፣ ትራይግሊሰራይድ ማን ነው የሚያሰራው ብዬ በጠይቅ ጉድ ነው የምትሆኑት። ዳይታችንን ስታዩ እኛ ሚስኪኖቹ ሽሮና ምስር ነው የምንበላው። ሀብታሞቹ ደግሞ ምንድን ነው የሚበሉት? ስጋ፣ ጥሬ ስጋ፣
ጥሬ ስጋ፣ ጥብስ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ። ከዛ ጎመን የድሃ ምግብ ነው። አትክልት እንትን አድርገው እዛ ቪአይፒ ሩም ገብተን ይልቅ እንትን በለን እንቆርጣለን ይላል። ሀብታሞች ናቸው። አትክልት አይበሉም። ፍሩት ለህፃን ልጅ እኮ ነው፣ ለልጆች ነው ፍሩት። ድራፍት እንጠጣለን። ወተትማ የህፃናት ነው፣ እንዴት ወተት እንጠጣለን ይላሉ። ስለዚህ ኒውትሪሽናቸው ዜሮ ነው፣ በጣም ያነሰ ነው። የሚያስፈልጋቸውን ነገር አይወስዱም። ይሄም አይወስድም፣ ያንም አይወስድም። እጅግ በጣም የሚገርመኝን ነገር ልንገራቸው። መልቲ ቫይታሚን አለች። አንድ ካፕሱል ወይም ታብሌት መልቲ ቫይታሚን አለች ተዘጋጅታ የምትቀመጥ በእድሜያችን። ቫይታሚን ኤ አለው፣ ቫይታሚን ቢ1 አለው፣ ቫይታሚን ቢ6 አለው፣ ቫይታሚን ቢ12 አለው፣ ቫይታሚን ሲ አለው፣ ቫይታሚን ዲ አለው፣ ቫይታሚን ኢ አለው። ይሄ ብቻ አይደለም፣ ካልሲየም አለው፣ ማግኒዚየም አለው፣ ማንጋኔዝ አለው፣ አይረን አለው፣ ፎሌት አለው። ይሄንን ሁሉ አዘጋጅተው አንድ ታብሌት ውስጥ አስቀምጠውልናል። አንድ ታብሌት ውስጥ ይሄኛውን እጠይቃለሁ፣ በየቀኑ ይሄንን የቫይታሚን መልቲ ቫይታሚን ታብሌት የምትወስዱ እጃችሁን አሳዩ። 1 2 3 4 አስገራሚ ነው። ለመሰላችሁ አስገራሚ ነው። ስጋ 1000 ብር እንገዛለን። ይሄኛው ቫይታሚን አሁን ጨምሯል እንጂ 250 ብር ነው። ግን ምን ይዟል? ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ካልሲየም፣ ማግኔዚየም፣ ማንጋኔዝ፣ ፎሌት፣ አይረን፣ ዚንክ ይዟል። በእድሜያችን ከ50 በላይ ካላለው ከ40 በላይ ላለው በእድሜያችን ተዘጋጅቶ ተቀምጧል። ገዝተን ከምግብ በኋላ አንድ መውሰድ ነበረብን፣ አንወስድም። ምግባችን ሁሉ እነዚህን ነገሮች ሙሉን አያሟላም። ለአንድ ክትፎ 700 800 ብር እናወጣለን፣ ግን አንወስድም። ይሄን አስገራሚ ነው። ስለዚህ እድሜያችን ገፋ ሲል ኦስቲዮፖሮሲስ አለ፣ አጥንታችን ይሳሳል፣ ካልሲየም ዴፊሽንሲ አለን። አሁን በቅርብ እኔ አንዲት ልጅ በጣም ታማ ሌላ የነርቭ በሽታ ነው ተብሎ ከዛ እንትን ሆናለች፣ ሄሚፕሌጂክ ሆናለች፣ እጅግሯ ደክሟል። ከዛ ላቦራቶሪ እንትኑን ላከልኝ አባቷ ሳይ ቫይታሚን ዲ ዴፊሽንት ነው። ስትገባ ሐኪሙን አልኩ ዶክተሯን ስትገባ ለዶክተሩ ይሄንን ሪዛልት ይሄው በደንብ በለው፣ ምክንያቱም ቫይታሚን ዲ ዴፊሽንሲ እንደዚህ ኒውሮሎጂካል የሚመስል በሽታ ሊያመጣ ይችላል። ጀስት ቫይታሚን ዲ ዴፊሽንሲ። ስለዚህ አንወስድም። አንድ ካፕሱል ሰዎች ከውጭ ምን ላምጣላቸው ሲሏቸው ቫይታሚን አምጡልኝ በሏቸው። ሁሉም ነገር ያለው ቫይታሚን አምጡልኝ በሏቸው። ፋርማሲ ሂዱና ቫይታሚኖቹ ሁሉ ያሉበት ሚነራሎቹ ሁሉ ያሉበት አንድ ታብሌት ለእድሜ የሚሆን ስጠኝ በሉት። በአንድ ታብሌት የተካተተ። ከዛ ቴክ ዩር ቫይታሚን። ከምግብ በኋላ ቆዳሽ ያስፈልገዋል ቫይታሚን፣ ጸጉርሽ ያስፈልገዋል ቫይታሚን። በቆዳና በጸጉር ልምጣባቸው ብዬ ነው ሴቶቹን። ዛሬ ማታ ሄደው ነው የሚገዙት። እውነቴን ነው የምላችሁ። ቆዳችን ላይ ስንት ሚሊዮን ሴሎች በየቀኑ ይሞታሉ፣ ሪፕሌስ መደረግ አለባቸው። ለመተካት ቫይታሚን ይፈልጋሉ። ጸጉራችን ለማደግ ቫይታሚን ይፈልጋል። ሜታቦሊዝሙ ቫይታሚን ይፈልጋል። ሚነራሎች ያስፈልጉናል ለሰውነታችን። ትክክለኛውን አይነት ለእድሜያችሁ የሚመጥለውን ከውጭ ማስመጡ፣ ከዚህም ግዙ። ቫይታሚን ግን ውሰዱ። ከዛ ኤክሰርሳይዝ ማድረግ። እነሱ ይሉ የነበረው እኮ ወክ እንኳን አላረግም ይላሉ። አንድ ሰሞን እነሳለን፣ ስኒከር እንገዛለን፣ የልብስ ቱታ እንገዛለን፣ ጂም እንጀምራለን፣ እንመዘገባለን፣ የ3 ወር እንከፍላለን፣ 3 ቀን እንሰርና እንተዋለን። ትንሽ የሆነች ኤክሰርሳይዝ ግን ያስፈልጋል በህይወታችን። ስለዚህ እኔ ዛሬ የምሰጣችሁ 3ኛው ስጦታ ራሳችሁን ተንከባከቡ። ቴክ ኬር ኦፍ ዮርሰልቭስ። ቫይታሚን ውሰዱ፣ ምግባችሁን ዋች አድርጉ፣ ክብደታችሁን አስተካክሉ። ከዛ ጤነኛ አኗኗር ኑሩ። እኔ የዛሬ 10 ዓመት ከነበረኝ ክብደት ወደ 20 ኪሎ ግራም ዲፍረንስ አለኝ። ሉዝ አድርጌው ነው። 3ኛው ስጦታዬ ይሄ ነው። እባካችሁ እባክሽ ራስሽን ተንከባከቢ፣ እባክህ ራስን ተንከባከብ የሚል
አንዳንድ ቫይታሚኖች ለብቻቸው ለምሳሌ ቫይታሚን ቢ12 ለብቻው፣ ካልሲየም ለብቻው እነሱ እንትን ሊሉ ይችላሉ። እኔ ሪኮመንድ የማደርገው ሁሉም ያለበትን ነው። ሁሉም ያለበትን አንድ በቀን ከምግብ በኋላ ነው ቫይታሚን የሚወሰደው፣ ውሰዱ፣ በጣም ይጠቅማቸዋል። አራተኛው በቂምና በጥላቻን የኖር ነው። ይቆጨኛል፣ በጥላቻን የኖርኩት በቂም የኖርኩት ይላሉ። የብዙዎቻችን ችግር ምንድነው ብትሉ አሁን ቅድም ያልኩት ከኋላ ክሎዥር ይባላል። በጌስታልት ቴራፒ ትዘጉታላችሁ፣ ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎተታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ። አንዳንድ ሰዎች አሉ የሚያናድዱን አይደል? እኔም አሉ እኮ የሚያናድዱኝ፣ ቅጥል የሚያደርጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነገራችሁና ከዛ ይቅም ትይዙ እንደሆነ ያለው ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የራሱ ጥቅም አለው። ግን ኮርቲሶል ሲበዛ የሚያደርገውን ልንገራችሁ። ደም ብዛት ይጨምራል። ደም ብዛት ያመጣል ሃይፐርቴንሽን፣ ስኳር ያመጣል ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ ያመጣል የአንጀት የጨጓራ ቁስለት፣ ኢንተስቲናል ፖሊፖሲስ የሚባል አለ የትልቁ አንጀት ላይ የሚወጣ፣ አስም ያመጣል አስማቲክ ዲስኦርደር፣ ቶሎ ያስረጃል፣ መስመሮች ይወጣሉ፣ ቶሎ ፊታችን ያረጃል፣ ሰውነታችን ያረጃል፣ ከዛ እድሜያችን ያጥራል። አእምሮ ላይ ደግሞ ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ እንቅልፍ ማጣት ኢንሶምኒያ ያመጣል። እነዚህን ሁሉ ያመጣል። አላስፈላጊ ውፍረት ሁሉ ያመጣል። ኦቤሲቲ ያመጣል። ኮርቲሶል ምን ሲሆን? ቂም ስንይዝ፣ ጥላቻው ስንሆን ሆርሞን ይጨምራል። እሱ ብቻ አይደለም። 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61% ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ? ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን እድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል? ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂም ይዤ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ምናምን ይሄንን ሁሉ ከምሸከምና እንደምንም ብዬ ይቅርታ ባረግና ባሰናብተው የትኛው ይሻላል? ይሂድልኝ ወደዛ። አልፈልግም እኔ። ስለዚህ ክሎዥር አድርጉ። ሰዎችን ይቅር በሏቸውና በጤንነት ኑሩ። ስለዚህ አራተኛው ስጦታዬ ምንድን ነው? ይቅር በሉና ክሎዥር አድርጉና እንደ አዲስ ጀምሩና ኑሯችሁን በሰላም ኑሩ ነው ስጦታዬ። ሰጥቻለሁ። አምስተኛው ከቤተሰቤ ጋር ጊዜ አላሳለፍኩም ነው ቁጭታቸው። ልጆችን ሳላያቸው ነው ያደጉት። ለእናቴ ጊዜ አልሰጠዋትም፣ ለአባቴ ጊዜ አልሰጠውትም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። እሱ ምን ይመስለዋል? ሁሉ እንደሰጣቸው 50% አልሰጣቸውም። እነሱ አባታቸውን ይፈልጉታል። ከሱ ጋር መላፋት ይፈልጋሉ፣ መጫወት ይፈልጋሉ፣ ማውራት ይፈልጋሉ። 18 ዓመት ከሞላቸው በኋላ ሊቀጣቸው ዲሲፕሊን ሊያደርጋቸው ሲል ዞር በል ይሉታል። ወይም እንደኛ እንደ ሀረር ልጆች ቦለበል ይሉታል። ዞር በል ወደዛ ይሉታል። ለምን? ያልነበረም he was not there። ለእናንተ ብዬ እኮ ነው ያንን ስሰራ እንዲህ ሳረግ አንተ አልነበርክም። የት ነበርክ አንተ ይሉታል። ወይም ደግሞ አቅም ያላቸው ይወስዱና አሜሪካ የሆነ ከተማ ይጥሏቸዋል። ትምህርት ቤት አስገብተው ገንዘብ ስላላቸው ከ9ኛ ክፍል ወስደው ይጥሏቸዋል። 12 ከጨረሱ በኋላ ኮሙኒኬት ማድረግ አስቸጋሪ ነው። አልነበርክም አንተ አልነበርክም።
እና ለቤተሰቦቻችሁ ጊዜ ስጡ። እናቶቻችሁ በህይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብለህ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ በሉና እስቲ ያዋሯቸው። እንዴት ነው ህይወት? እንዴት ነው ትምህርት ቤት? እንዴት እየሆነ ነው? ቶክ ቱ ደም፣ ጊዜ ስጧቸው። በኋላ ቤኔፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ፣ ደስ ይበላችሁ። ለእናንተ ትንሽ የሆነ ነገር ለነሱ በጣም ትልቅ ነውና ጊዜ ስጧቸው፣ እንደምትወዷቸው ንገሯቸው። አምስተኛው ስጦታዬ ለቤተሰቦቻችሁ ጊዜ ስጡ የሚል ነው። አመሰግናለሁ። ስድስተኛው ወርክሆሊክ ነበርኩኝ ነው የሚሉት። ውጪ እዛ ስለተሰራ ነው። እኛ ሀገር ብዙ ላይ ሰራ ይችላል፣ ግን እዛ 16 ሰዓት ይሰራሉ፣ 2 ሰዓት ይሰራሉ፣ 8 ሰዓት አንድ ጊዜ፣ 8 ሰዓት አንድ ጊዜ። ግን ስቲል እኛ ጋር ይሰራል። እኛ ጋር የሚሰራው መሰላችሁ? በልፋትና በትጋት መካከል ልዩነት አለ። ልፋት እርግማን ነው። እርግማን ነው ልፋት። ዝም ብሎ መልፋት፣ መኳተን መኳተን መኳተን፣ መልፋት መልፋት መልፋት፣ በአፖሰጥ የሆነ ቢዝነስ ውስጥ መግባት፣ መሞከር፣ መክሰር፣ እዛ ውስጥ መግባት፣ መክሰር፣ እዛ ውስጥ መግባት፣ ከዛ ይሄ እርግማን ነው። ትጋት ግን ዲሊጀንስ ግን በረከት ነው። አስተውላችሁ ነው የምትገቡት። በትጋት ትሰሩታላችሁ፣ በጥራት ትሰሩታላችሁ፣ ኢፌክቲቭ ናችሁ፣ ኤፊሽንት ናችሁ። ይሄኛው በረከት ስራችሁን ትሰራላችሁ። አሜሪካ ውስጥ እኔ ከማውቃቸው በጣም የሚገርሙ ስራዎች ልንገራችሁ። በጣም የሚገርም ስራ ኤርፖርት ላይ የማየው ነጮች ናቸው የሚሰሩት። በጣም ገንዘብ የሚያስገኝ ስራ ጫማ መጥረግ ነው። ከፍ ያሉ ወንበሮች አሉ ኤርፖርት ላይ። ከፍ ያለ ወንበር ላይ ይቀመጣሉ። መጥተው የሚቀመጡት ሀብታሞች ናቸው። ከዛ ነጮች ናቸው የሚሰሩት። አያስነኳችሁም? እንደው እንድች ጨርቅ እንደዚህ ይዘው እንድች ያደርጉና $100 ሰጥተዋቸው ይሄዳሉ። በየደቂቃው $50፣ $100፣ $50፣ $100 ማአት ዶላር ተሸክመው ነው የሚሄዱት በቀን። ለምንድን እንዴት አንተ ጫማ ትጠርጋለህ ብትለው ያማሃል ወይ ነው የሚለው። ምን ማለት ነው ነው የሚለው። ምክንያቱም ገንዘብ ያገኝበታል፣ ወደ ራእዩ ይገባበታል፣ ይጠቀሙበታል። አንድ ጊዜ ከሆቴል ወደ ኤርፖርት ይሄዳሉ በታክሲ። የዛ ጊዜ ታክሲ ነበር፣ ኡበር አልተጀመረም። እና ከሰውየው ጋር ማውራት ጀመርን፣ ከባለ ታክሲው ጋር ስናወራ ኢንጂነር ነኝ አለኝ። አማን ኢንጂነር አለ። እንዴ ኢንጂነር ሆነህ እንዴት ታክሲ ትነዳለህ አልኩት። ይሁት እንደዚህ ነው ዞር ብሎ አየኝና ዋት ዱ ዩ ሚን አለኝ። ወይ ደግሞ ከልቤ ነው። ኢንጂነር ከሆንክ ለምን ትነዳለህ ታክሲ አልኩት። በኢንጂነሪንግ እሰራለሁ፣ ቤት እዳለብኝ፣ ትርፍ ሰዓቴ ደግሞ ታክሲ ነዳለሁ፣ ገንዘብ አገኛለሁ፣ ወዳይን እከፍላለሁ። ምን ማለት ነው አለኝ። እሺ በቃ እንግዲህ ከኢትዮጵያ ነው የመጣ ነው ወዳጄ ብዬ ነጭ ነው። በጣም ገርሞታል በጣም። ስለዚህ ጫማ ይጠርጋሉ፣ ይሰራሉ፣ በትጋት ትሰራላችሁ። እናንተ መንገዳችሁን ስትሄዱ፣ ስራችሁን ስትሰሩ፣ እቺ በጣም ስለምወዳት ልንገራችሁ። ሰረንዲፒቲ የምትባል ነገር አለች። ሰረንዲፒቲ አጋጣሚ ነች፣ ግን የታቀደች አጋጣሚ ነች። ምሳሌ ልንገራችሁ። እኔ ከዚህ ቤት ወጣው፣ ከዚህ አዳራሽ ልክ ከዚህ አዳራሽ ስወጣ አንድ ሰው እየመጣ ነበረ። እተች በሯ ጋር ተገናኘን። 1 ደቂቃ ብዘገይ አላገኘውም፣ 1 ደቂቃ ቢዘገይ አያገኘኝም። ግን በዩኒቨርስ ላይ ካልኩሌት ተደርጎ እኔም የምወጣባት ደቂቃ እሱም የመጣባት ደቂቃ ሰረንዲፒቲ ተገናኘን። አጋጣሚ ነው፣ ግን የታቀደ አጋጣሚ ነው። አንድ ጊዜ አንዲት ነጭ ኢትዮጵያ መጣ መጽሐፍቶች ማስገባት ፈለገች። አንድ ሰው አታውቅም ኢትዮጵያ ውስጥ። በተለይ የትምህርት ሚኒስቴር ማግኘት እንዳለባት ተነግሯታል። ከዛ ማንንም አታውቅም። መታ አነጋግራ ልትሄድ ነውና መጽሐፍቶች ዶኔሽን ማምጣት ነው የፈለገችው። በኋላ በቃ እንግዲህ እግዚአብሔር ያለው ይሆናል አለችና ፕሌን ውስጥ ገባች። ፈርስት ክላስ ነው የተቀመጠችው። አጠገቧ አንዲት ሴት ተቀምጣለች እና እየፈራች እንደው መጽሐፍ ላስገባ ነበር፣ ዶኔሽን ላስገባ ነበር የፈለኩት አለቻት። ለኢትዮጵያዊቷ ነው የምትላት። አንንም ሰው አላውቅም። በተለይ ትምህርት ሚኒስቴር ሄጄ ሰዎችን ማነጋገር አለብኝ እና
ትረጅኛለሽ ወይ አለቻት። ከዛ ኢትዮጵያዊቷ ሳቀችና አወረዳሻለሁ አለቻት። ትምህርት ሚኒስቴር ሰው ታውቂያለሽ አለቻት። አዎ አውቃለሁ፣ ግድ የለም ችግር የለም አለቻት። ትረጅኛለሽ? አዎ እኔ ገነት ዘውዴ ይባላሉ፣ የትምህርት ሚኒስትሯ ነኝ አለቻት። ስለዚህ ምንድነው የሆነው? ሰረንዲፒቲ ማለት ይሄ ነው። እቺ ትኬት ቆርጣለች፣ ቦታ ይዛለች። እቺ ትኬት ቆርጣለች፣ ዶኔሽን ልታስገባ ነው የፈለገችው። ሄዳ የተቀመጠችው የትምህርት ሚኒስትሯ ጋር ነው። ይሄ ሰረንዲፒቲ ይባላል። አጋጣሚ ግን የታቀደ አጋጣሚ ነው። አንድ ሜዲካል ዶክተር ደግሞ ውጪ ሄዶ መማር ይፈልጋል እና ውጪ አንድ ዘመድ የለውም፣ ሌሎቹ ዘመድ አላቸው፣ እሱ ዘመድ የለውም። ስለዚህ አሜሪካ ግን ሄዶ መማር የሚፈልገው ስፔሻሊቲ አለ። ዳይት እንደሚያስተምራችሁ በቃ እርግጠኛ ነው እንደሚሄድ። አንድ ቀን አንዲት ነጭ ታማ መጣች። ከዛ አከማት። አሜሪካን ኤምባሲ የምትሰራ ነች። አከመና ላካት። በማግስቱ በኢመርጀንሲ ነበር እሱ ያከማት። በማግስቱ ከፍ ላለ ሕክምና መሄድ አለብሽ ወደ አሜሪካ ተባለች። ሌላ ክሊኒክ ሄደችና ግን ብቻሽን መሄድ አትችይም፣ ከአንድ ሐኪም ጋር አብሮሽ መሄድ አለበት ተባለች። ምክንያቱም አንድ ሜዲካል ዶክተር አብሮሽ መሄድ አለበት ፕሌን ውስጥ ብትታመሚ። ስለዚህ አንድ ስፔሻሊስት አብሮሽ ይሄዳል አሏት። ከዛ እሷ አንድ ሐኪም መሄድ ካለብኝ በጣም ጥሩ አድርጎ ትሪት ያደረገኝ ትናንትና ሌሊት በኢመርጀንሲ ያከመኝ ሐኪም ነው አለች። ከዛ መጡና እባክህን አሉት። ፕሊዝ እባክህ። ያቺ ሴት ለምን ሌሊት እዛ ጋር መጣች? ለምን እሱ ጋር መጣች? አጋጣሚ። ምን አይነት አጋጣሚ? የታቀደ አጋጣሚ። ሰረንዲፒቲ የሚባለው ይሄ ነው። ሰረንዲፒቲ የሚባለው ይሄ ነው። የመጨረሻ ምሳሌ ልንገራቸው። አንድ ዘማሪ አሜሪካዊ፣ ጥቁር አሜሪካዊ አልበም አወጣ። አልበም መዝሙር አወጣ። ማንም አልሰማለትም እና ራሱ ብቻ ነው የሚሰማው። ራሱ ብቻ ይሰማል እና ምንም ማድረግ አልቻለም። አሁን ፕሌን ውስጥ ሲገባ እየሰማ እንዲህ ይላል። የራሱን ሲዲ፣ እዛ ጊዜ ሲዲ ነበር፣ ከፍቶ እንደዚህ ይላል። ከዛ አንድ ረዥም ሰው አጠገቡ ቆሞ ነበር። ምንድን ነው የምትሰማው አሉት። መዝሙር ነው አላቸው። የማን ነው አሉት። የኔ ነው አለ። ትሰጠኛለህ አሉት። እንዴ ተገኝቶ ነው የሚጠይቅ። ሲዲውን አወጣና ሰጣቸው። ከዛ ከአንድ ወር በኋላ ተለያዩ። ከአንድ ወር በኋላ ከአንድ ቢሮ ተደወለለት እና አንድ ስቴዲየም ውስጥ የተዘጋጀ ፕሮግራም ስላለ እዛ መጥተህ እንድትዘምር ፈልገናል አሉ። እኔ ነው እንዴት ሆኖ እንዴት አደረጋችሁ አወቃችሁኝ? እኔ ትዝ ይልሃል አውሮፕላን ውስጥ ያገኘሃቸው ረዥም ሰውዬ? አዎ እሳቸው የአንድ ክሩሴድ የቢሊ ግራሃም ክሩሴድ የሚባላል በየስቴዲየም ውስጥ ይዘጋጅ የነበረ የእሱ የኦርጋናይዜሽን ቼርማን ናቸው። ስለዚህ ቼርማን ስለሆኑ ሲዲ ጠይቀው ነበር፣ ሰጣሃቸው፣ ሰሙት፣ ወደዱት። ስቴዲየም መጥቶ መዘመር አለበት ብለውሃል እና ደግሞ ያሉህን ሲዲዎች በሙሉ ይዘህና ስቴዲየም ውስጥ ይሸጣል አሉት። አሁን ዘማሪው በጣም ፖፑላር ነው። በግል አውሮፕላን ነው የሚሄደው። ሲገባ እኮ እሳቸው ሲገቡ ቀድሞ ሊገባና ሊቀመጥ ይችል ነበር። እሳቸው ሊዘገዩ ይችሉ ነበር። በፍራክሽን ኦፍ ሰከንድ ሊለያዩ ይችሉ ነበር። ግን እሱ መግባት ነበረበት። የራሱን ሲዲ መስማት ነበር። እሳቸው መግባት ነበረባቸው። ሁለቱ መገጣጠም ነበረበት። ሰረንዲፒቲ ይባላል። ጫማ መጥረግ ከሆነ አንተ ጥረግ። መስራት ያለብህን ስራ፣ ማድረግ ያለብህን ስራ፣ የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፒቲ ይሳካል። አጭብጭቡ ለራሳችሁ። ከዛ በኋላ ያሉት ምንድነው? ለህልሜ ያልኖርኩም ለራእዬ ያልኖርኩም ነበረ። 20 ዓመት የሰራሁት ለካምፓኒ ነው። ይሄ ቤታያችሁ የሚረዳችሁ እውነት ለመናገር አሁን እዚህ ስመጣ ራሱ ስለ ህልም እንዳስብ ታረጉኛላችሁ፣ ስለ ራእይ እንዳስብ ታረጉኛላችሁ። የዳዊት ድሪምስ ትምህርት የሚረዳችሁ ምንድነው? ዝም ብላችሁ እንዳትኖሩ፣ ሩቲን ኑሮ እንዳትኖሩ፣ ህልም እንዲኖራችሁ። ቅድም አሁን የኤግዚስተንሻሊዝም ጥያቄ አነሳን አይደል? ምንድነው ዓላማው? ለምን ነው የምኖረው? ምን እያደረግኩ ነው? እኔ እንደዚህ ህይወት አጭር ከሆነ ምንድነው እያደረግኩ ያለሁት እንላለን። ህልማችሁን ግን ዲስከቨር ካረጋችሁ፣ ፓሽናችሁን ለይታችሁ ምንድነው እኔ ስሰራው ደስ የሚለኝ የሚያቃጥል
የሚያቃጥለኝ ፓሽኔት የሚያደርገኝ ነገር ምንድነው ብላችሁ እሱ እንደሚያስተምር ህልማችሁን ኮንስትራክት አድርጋችሁ ካገኛችሁት በኋላ ከዛ በኋላ የምትኖሩት ለህልማችሁ ነው። ስለዚህ ፐርፐዝ አላችሁ። እነዚህ ሰዎች ደሞዝተኛ ሆኖ ከዛ በደሞዙ ኖሩ። ህልም ነበራቸው፣ ህልሙን አልኖሩትም። ስለዚህ ቆጫቸዋል። እናንተ ግን እዚህ ተማሪዎች ናችሁ። ህልማችሁን ዲስከቨር አድርጉ። ከዛ በኋላ ለህልማችሁ ኑሩ። እውነት ነው ስለ ህልም የምትማሩት ነገር። ህልም የሚባል ነገር አለ። ያ ዌተር እንዳለ ሊቪንግ ማይ ድሪምስ እንዳለ እኔ ብትጠይቁኝ አሁን ህልምህ ምንድን ነው ብላችሁ ብትጠይቁኝ እኔ ህልም ይሄ ነው፣ በቃ ማስተማር ነው። ማንበብ፣ ማሰላሰል፣ ማዘጋጀት፣ በምሳሌዎች ማጣፈጥ። ደስ የሚለኝ የፈለገ ቶፒክ ስጡኝ፣ ያንን ቶፒክ ወስጄ ፈጨዋለሁ፣ አነባዋለሁ፣ አዘጋጀዋለሁ። ለሰዎች በሚገባ መልክ ማዘጋጀት ይመስለኛል ስጦታዬ። ህልሜ ግን ይሄንኑ ማሳደግ ነው። ሜዲካል ዶክተር ሆኜ እየሰራው ከዛ በሱ ፕራክቲስ እያረኩ ከዛ ደግሞ መንፈሳዊ ነገር ትራቭል እያደረግኩ የእውነት ነው የምላቸው። አንድ ቀን ሮም ነበርኩኝ። ሆቴል በረንዳ ላይ ቁጭ ብዬ በረንዳው ላይ ቁጭ ብዬ እኔ አልኩኝ 3 ማስተርስ ዲግሪ መስራት ፈልጋለሁ አልኩኝ። ሜዲካል ዶክተር ብቻ ነበርኩ የዛ ጊዜ። በምን ሳይኮሎጂ ባጠና አልኩኝ። ሳይኮሎጂ ወድ ስለነበረ። ከዛስ ቴዎሎጂ ባጠና። ከዛስ ሜዲሲን ደግሞ አንድ ስቴፕ መውሰድ ስላለባችሁ ፐብሊክ ሄልዝ ደግሞ ባጠና አልኩኝ። ህልሜ ነበር በዛ ሰዓት። ኢት ዋዝ ኤ ድሪም ድልሜ ነበር። ከዛስ መጣው አዲስ አበባ ቆይቶ ራሱ ሲያሳካው አዲስ አበባ ዩኒቨርሲቲ ገባው። 6 ኪሎ ከኔ ጋር ኮሪሌትድ አይደለም። እኔ ሜዲሲን ያጠናው ጥቁር አንበሳ 6 ኪሎ ካምፓስ ገባው። ሳይኮሎጂ ያጠናው ማስተርሴን ሰራው፣ ካውንስሊንግ ሳይኮሎጂ። ከዛ እዛው ጋር ያለው ቴዎሎጂ ደግሞ ገባው። ኤግስት የሚባል ውጭ ያሟላሁት በቴዎሎጂ ማስተርሴን ሰራው። ከዛ በአዲስ አበባ ዩኒቨርሲቲ ስር ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል አለ። እዛ ገባው። ትሮፒካል ሜዲሲን አጠናው፣ ማስተርሴን ሰራው። 3ቱ ተሳኩ አልተሳኩም? ሁል ጊዜ 2 ሴት ልጆች ይታዩኝ ነበር ድሮ ጀምሮ። 2 ሴት ልጆች፣ 2 ሴት ልጆች፣ 2 ሴት። አንድ ቀን ኦባማን አየሁና ቀናሁኝ። ታድሎ 2 ሴት ልጆች እንደኔ እኔም ፈልጋቸው ነው 2 ሴት ልጆች ያለው። 2 ሴት ልጆች አሉኝ አሁን። በጣም የምጠላው ነገር መቀጠር ነበረ። መቀጠር አልወድም። በቃ በራሴ መስራት ነው የምፈልገው። አሁን በራሴ መስራት ነው የምፈልገው። በራሴ እየሰራሁ ነው ያለሁት። ህልም አለ፣ ህልም ይሳካል፣ እውነት ነው ልላችሁ ፈልጌ ነው። አጨብጭቡ። 8ኛ ሰዎችን አልረዳሁም። ሰዎችን አልረዳሁም ብለው ይቆጫቸዋል። ለምንድን ነው ሰው ያልረዳሁት? ይችል ነበር። እኔ አንድ ኢንሲደንት ልንገራችሁ። በጣም ይቆጭኝ። ስኩል ኦፍ ቱሞሮ ልጆቼ ይማራሉ። ልጆቼን የማደርሰው እኔ ነኝ። ህፃን ሆነው መልሰው እኔ ነኝ። ከዛ እዛ ጋር ስቆም አንዲት ሴት አለች፣ በዛኛው ሳይድ ትቆማለች። እንዲሁ ሰላም እንባባለን በሩቁ። ግን ልታናግረኝ እንደምትፈልግ ይገባኛል። ትፈራለች ግን እኔም ደግሞ እፈራለሁ። ላናግራት ፈልጌያለሁ፣ ግን ሌላ ነገር እንዳይመስላት እያልኩኝ ግን እፈራለሁ። ልታናግረኝ እንደምትፈልግ ግን ይገባኛል። ከዛ ሳያት ልጆቿን አድርሳ አሁንም ልታናግረኝ፣ ከዛ እኔ ደግሞ አሁን ዝም ብዬ ሄጄ ባናግራት ወይ ሌላ ነገር ቢመስላት እያልኩ እፈራለሁ። እንዲህ እንደተፈራረን ከቆየን በኋላ ከስንት ጊዜ በኋላ ዜና ሰማሁ። ዜናው ምንድነው? እሷ ባለትዳር ነበረች፣ ከባሏ ጋር ተለያይታለች። ባሏ በጣም ጨካኝ ሰው ነበር። 2 ልጆች አሏት። ትምህርት ቤት ይዛቸው ትመጣለች። መስቀል ፍላወር ጋር ፍላሚንጎ ጋር በመኪና ተከታትሎ ኤክስ ሃዝባንዷ በጥይት ደብድቦ ገደላት። ልትነግረኝ የምትፈልገው ነገር ነበር። ይቆጨኛል። ምን አለበት ባናግራት ኖሮ እያልኩኝ እላለሁ። ባላቸው አጋጣሚ በሙሉ ሰዎችን እርዱ። አብሮ አደጌ ነበረ አንድ ጓደኛዬ፣ ከኤሌመንተሪ ጀምሮ አብሮ አደጌ ነው። በትምህርቱ አልገፋም። እኔ በትምህርቱ ዓለም ሄድኩኝ። እሱ ደግሞ በትምህርቱ አልገፋም ነበረ። ጫት ይቅማል፣ ይጠጣል ምናምን። እዛ እኔም ይደብረኝ ይመስለዋል ሲያገኘኝና ይሸሸኛል። አንድ ቀን አገኘውና ይዤው ቁጭ አድርጌ፣ ጓደኛዬ ነው፣ ቤስት ፍሬንዴ ነው፣ አብሮኝ ያደገ ነው። ተለያይተናል መንገዳችን ስለተለያየ። አንድ ቀን ግን አነጋግረዋለሁ።
ሲሪየስሊ ቀጥሬ ያነጋግረዋለሁ አልኩኝ። ባለፈው ስልክ ደወሉልኝ። ቢኒያም ይባላል። ቢኒያም አረፈ አሉ። አያችሁ እንዴት እንደሚቆጭ ይቆጫል በጣም። ስለዚህ እንዳይቆጨን ማድረግ ያለብንን ነገር እናድርግ። ማድረግ ያለብንን እናድርግ። ሰዎችን ልትረዱ በምትችሉበት መንገድ እርዷቸው።